ሞገድ ደራሲ አርቪንግ ዋላስ ተርጓሚ ተሾመ ዳምጠው ተራኪ ዮሐንስ የዝና ሲሳይ ምስልና ድምፅ ውህደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች። ፓይለት ዩሱክ ማጸዳ አይኑ ከአጠገቡ ያለውን ኮምፒውተር ያነባል። የሚያበራው አውሮፕላን እንደ ጅራታም ኮከብ እየተወረወረ ሽቅብ በመምዘግዘግ ላይ ነው። የበረራውን ፍጥነት በአንድ በኩል ከባህር ወለል በላይ ያለውን ከፍታና የጉዞውን ትክክለኛ አቅጣጫ በሌላ በኩል በኮምፒውተሩ አስልቶ አጥፍቶት ከሚጠፋው አውሮፕላን ጋር የሚጋጭበትን የጊዜና የቦታ መጠን ደርሶበታል። በመጨረሻዎቹ ደቂቃዎች ፊት ለፊት የሚመለከተው ራዳሩ በአትላንቲክ ውቅያኖስ ክልል 35,000 ጫማ ከባህር ወለል በላይ የሚበረውን የፕሬዝዳንቱን 747 አውሮፕላን ያሳየዋል። ከዚያ በኋላ የሚቀረው በ70,000 ጫማ ከፍታ የሚበረውን የራሱን አውሮፕላን በቀላሉ ወደ ኢላማው ማብረር ነው። በእያንዳንዱ ሴኮንድ በረራ ወደ ኢላማው እየተጠጋ የህልፈተ ሕይወቱን ቅርበትም እንዲሁ እያስጠጋ በመሄድ ላይ መሆኑን ቢረዳም ማጸዳ ፈገግታው አልተለየውም። ከሁሉም በላይ በሕይወቱ ሲመኘው የነበረውን ሊያገኝ ነው። በቶኪዮ ባንክ የተቀመጠለት $1,000,000 ቤተሰቡን ከጎስቋላ ወደ ቅምጥል ከእከክ ወደ ድሎት ሊያሸጋግርለት ነው። በዚያ ላይ ዕድሜ ልኩን ከሰው በታች ያደረገው የተገፈፈው ክብሩ በዚህኛው ጀብዱ ሊመለስለት ነው። ይሁንና ማጸዳ በፈጸመው ጀብድና ባንክ በተቀመጠለት ገንዘብ እየተምነሸነሸ ዓለሙን የሚቀጭ ሰው ሊሆን አይችልም። ይህን በማሰብ ሳይሆን አይቀርም ማጸዳ እግሩ ወደ ጉድጓድ በማዝገም ላይ ቢሆንም የተፍለቀለቀ ፈገግታው ያልተለየው። ይሄ የመጨረሻው በረራ እንደ ሕልም ነበር የሚታየው። ጭንቀት የለ፣ ግራ መጋባት የለ። እንደ ሁለተኛው የዓለም ጦርነት ተልእኮ በራዳር መመራት፣ ከጠላት ጥቃት መሸሽ፣ የጠላት ሚሳኤሎችን መሸወድ የሚሏቸው ነገሮች አያስጨንቁትም። በአሁኑ ወቅት እሱና አውሮፕላኑ ራሳቸው ሚሳኤል ሆነው እየተወረወሩ ናቸው ጠላትን ለመምታት። ለጥቂት ደቂቃዎች የማጸዳ ሐሳብ ወደ ቤተሰቡ ወጀጅ አለ። ለጊዜው የሚሰማቸው ሐዘንና ለዘለቄታው የሚኖራቸው ደስታ ታየው። ባለቤቱ በባለቤቷ ሞት፣ ልጆቹ አባታቸውን በመቀማታቸው የሚሰማቸው ሐዘን በአእምሮ መጣበት። በዚህ ቅጽበት ድንገት ኮምፒውተሩ መጀመሪያ ላይ የማስጠንቀቂያ ምልክት ከሰጠው በኋላ ራዳሩ ከፊት ለፊቱ 150 ማይል ርቀት ላይ አንድ ምስል አሳየው። የፕሬዝዳንቱ አውሮፕላን ለእይታ መቅረቡን ወዲያውኑ ተረዳ። ማጸዳ አይኑን ከራዳሩ ሳይነቅል ኪኮ የተባለችው ባለቤቱ ከ3 ልጆቻቸው ጋር የተነሳቸውን ባለቀለም ፎቶግራፍ ከኪሱ አወጣ። ፎቶግራፉን በመጨረሻ አፍቅሮትና የስንብት አይነት ተመለከተው። የሙት ዓመቱን ሲያወጡ ሳይቀር በአይነ ህሊናው ታዩት። ቀጥሎም የመጨረሻው ቅጽበት በእጁ ነውና ማጸዳ ፎቶውን ጭኑ ላይ አስቀምጦ የፕሬዝዳንቱን አውሮፕላን ይበልጥ በግልጽ ማየት ወደሚችልበት አቅጣጫ አውሮፕላኑን ዘወር አደረገው። አየር ኃይል 1 የተሰኘው የፕሬዝዳንቱ አውሮፕላን ከርቀት ቢሆንም በራዳሩ ብቻ ሳይሆን በአይኑ ማየት በሚችልበት ደረጃ ቀረበ። ወርቃማ ጥርሶቹን በሚያፍለቀልቅ ፈገግታ ሳቅ እያለ ማጸዳ ወደ ኢላማ አውርዶ የሚከሰክሰውን የመቆጣጠሪያ ዘንግ ወደፊት ለመግፋት ይዘጋጅ ጀመር። ከፕሬዝዳንቱ ክፍል ትይዩ በሚገኘው የስብሰባ ክፍል 3ቱም ሰዎች በ3ቱ መስኮቶች አስግገው ወደ ውጭ እየተመለከቱ የመጨረሻውን የውድመት ሴኮንድ ይጠባበቃሉ። ፕሬዝዳንቱ በአንደኛው፣ ሄግዌስተን በሁለተኛው፣ ኒክ ራምሲ በሦስተኛው መስኮት።
ከተከፈተው በር ወዲያ አራተኛው አባላቸው ጄኔራል ጁድሰን የአውሮፕላኑ ራዳር አጥፍቶ ጠፊውን አውሮፕላን አቅርቦ ሲያሳይ ተመልክተው በድንጋጤ ክው ብለዋል። በስብሰባው ክፍል ያሉት 3 ሰዎች ግን ከጠራው ሰማይ በስተቀር የሚታያቸው ነገር አልነበረም። የአውሮፕላኑ አብራሪዎች ረዳቶቻቸው ሚስጥሩ አልተነገራቸውም። ሌሎች መንገደኞችም የሚያውቁት ነገር የላቸውም። ጉዳያቸውን ሲሰሙ በድንጋጤ ደርቀው ከመሞት በስተቀር ምን መፍትሄ ሊያመጡ ይችላሉ? የአውሮፕላኑ የኮሚኒኬሽን ማዕከል ከብሔራዊ የደህንነት ወኪል ቢሮ የተቀበለውን መረጃ ጠቅሶ በሰላይ ሳተላይት አማካኝነት ንብረትነቱ ያልታወቀ ተዋጊ መሳይ አውሮፕላን ህዋ ላይ መታየቱንና በከፍተኛ ፍጥነት ወደ አየር ኃይል 1 በመጠጋት ላይ መሆኑን ማስጠንቀቂያ ቀብሏል። ተመሳሳይ ምላሽ ለመስጠት በመሞከር ላይ መሆኑንም ጨምሮ ገልጧል። የጄኔራል ጁድሰን እጅግ በጣም አስቸኳይ ጥሪ በበኩሉ ከፍተኛው እዝ በቅርብ ከሚገኝ የመከላከያ ኃይል ጋር ተገናኝቶ የአሜሪካ ሽፋን ሰጪ ተዋጊ አውሮፕላኖች እንዲዘጋጁ እንዲያደርግ ቢያስጠነቅቅም አደጋው የሚፈጸምበትን ትክክለኛ ቦታና ጊዜ መለየትም ሆነ በወቅቱ ደርሶ አደጋውን ለመመከት ያለውን አቅም አስቀድሞ መተንበይ አዳጋች ነበር። ውጤቱን አስቀድሞ መናገር አስቸገረ። የሁሉም ተስፋ አጥፍቶ ጠፊው እብድ በሌላ እብድ ቢጠፋ የመመኘት ቀቢጸ ተስፋ ብቻ ሆነ። ኒክ ራምሲ ብቻ አደጋው ይፈጸማል ብሎ ማመን አልዋጥልህ አለው። የምሁር አእምሮው ቢሞት የሚያጣቸውን ነገሮች ዘረዘረለት። ላለማፍቀር፣ ከቪክቶሪያ ጋር ፍቅርን ላለመጋራት፣ የመጀመሪያውን መጽሐፍ ሳይጨርስ በእንጥልጥል ለማስቀረት፣ ዳግመኛ ኦፕሬቲቭ እየጠጡ የሕይወትን ክብደት ላለማቅለል፣ ልጅ ወልዶ ላለመሳምና ስምን ላለመተካት እንዴት ይሞታል? በጭራሽ አይደረግም። የድምፅ ማጉያው ጩኸት ነበር ራምሲን ከሐሳቡ የመለሰው። ጄኔራል ጁድሰን የራዳሩን ርቀት ቆጣሪ እያነበቡ ወቸው ጉድ 100 ማይል ቀረው እኮ 80 60 ይላሉ የአጥፍቶ ጠፊውን ቅርበት ሲገልጹ። የጄኔራሉ ድምፅ በማጉያው መርገብገቡን ገና ሳያቆም ራምሲ ከቁጥጥር ውጪ በሆነ መወራጨት እየተንደረደረ ስብሰባው ክፍል ገብቶ አይኑን ጎልጉሎ በመስኮት ወደ ውጪ ይመለከት ጀመር። ሰማዩ ግን አሁንም ባዶ ነው። በዚያው ደቂቃ ግን ራምሲ የጄኔራሉ ጩኸት ጆሮው ላይ ባረቀበት። ወይኔ ሕይወት እዚያ ላይ ከጎጆዋ እንደምትወጣ የሌሊት ወፍ ዘጭ ሊልብን ወደ ታች እየወረደ ነው እኮ። ራምሲ ልቡ ከደረቱ ዘሎ የሚወጣ እስከሚመስል ድቅ ድቅ እያለ ቀና ብሎ ሲመለከት ትልቅ ብርማ ቀለም ቆርቆሮ ማየት ቻለ። ብርማው ቆርቆሮ የማጸዳ አውሮፕላን ነበር። አውሮፕላኑ የሚታየው እጅግ ወደ ሰማይ ርቆ ቢሆንም በረራው ግን በቀጥታ ወደ እነሱ አቅጣጫ ነበር። ደግሞ የፍጥነቱ ነገር ቁልቁል ሲውዘገዘግ በቀረበ መጠን ለዓይን እየጎላ ሄደ። በመጨረሻው የአውሮፕላኑ ቅርጽ ብቻ ሳይሆን ሞዴሉን በጉልህ ይታይ ጀመር። ወይኔ ልክ እንደ ሚሳኤል ነው እኮ የሚወረወረው። ጄኔራሉ በጭንቀት መስኮቱን በቡጢ ደለዙት። በሰዓት 2000 ማይል ተምዘግዝጎ ደረሰብን። አልቆልናል በቃ ያሉ ፕሬዝዳንቱ ከንፈራቸውን ከመንከስ ሌላ የሚያደርጉትን አጥተው። በዚህ ጊዜ ራምሲ በዓይኑ ጠርዝ አንድ ሌላ ብርማ ቆርቆሮ እንዲያውም 2 ቆርቆሮዎች ታዩት። ወዲያውኑ ቁልቁል እየተመለከተ ጮኸ። እዩ እዚያ ታች እዩ! ኤፍ-15 የረዥም ርቀት ተዋጊዎች ጄኔራሉ ነበሩ። የኛ ተዋጊዎች! አያችሁ! ፕሬዝዳንቱ ባረቁ። ሁሉም ሰዎች የተራቀቁት የመካከለኛ ርቀት አየር ለአየር ሚሳኤሎች ከሁለቱ ሽፋን ሰጪ አውሮፕላኖች ሲወነጨፉ ተመለከቱ። መብረቅ በሚመስል ፍጥነት ሚሳኤሎቹ ወደ አጥፊው አውሮፕላን ተወነጨፉ። ራምሲ አፉን በውሃ አድርጎ ከፍቶ አጥፊው አውሮፕላን ከላያቸው ላይ ተዘብቦ ከራሱ አውሮፕላን ጋር ሊነካካ ጥቂት ሲቀረው
መንትዮሽ የሚመስሉት ሚሳኤሎች ደግሞ አጥፊውን አውሮፕላን ሊነኩ ጥቂት ሲቀራቸው ለየ። የትኛው ይሆን መጀመሪያ ጠላቱን የሚያጋየው? የሞት ጥላ በአንደኛው ላይ ማረፉ መቼም የማይቀር ነገር ነው። ከሁለት አንደኛው በእርግጥ ተፈጸመ። የትኛው እንደተፈጸመ ግን ራምሲ ለተወሰነ ጊዜ ሊያውቅ አልቻለም። የተሳፈረበት አውሮፕላን እንደ ቄጤማ ተንዘፈዘፈ። በዚያው ቅጽበት ሰማያዊ ሰማይ ብቻ ወደ ግዙፍ የብርቱካን ቀለምና ቅርጽ ተለወጠ። አጥፊው አውሮፕላን መጀመሪያ ወደ ኃያል ነበልባልነት ተለውጦ ኋላም ተቦጫጭቆ ወደ ውቅያኖስ ሲወድቅ ለመለየት ለራምሲ ጥቂት ጊዜ ሳይወስድበት አልቀረም። አየር ኃይል አንድን በኃይል እንዲንቀጠቀጥ ያደረገው በአጠገቡ የተፈጠረው ፍንዳታ ኖሯል። አውሮፕላኑ መንቀጥቀጡን ባያቆምም ቀስ በቀስ እየተስተካከለ ጉዞውን ቀጠለ። ያለማቋረጥ ወደ ለንደን። ከአየር ኃይል አንድ ጋር ያደረገችውን የስልክ ንግግር ከማጠቃለሏ በፊት ቪክቶሪያ አንድ የምትናገረው ነገር ቀርቷት ነበር። ለአንተና ለአባቴ ጸልይላችኋለሁ ካለች በኋላ በመጨረሻው አንድ ቃል አመለጣት። ኒክ አፈቅርሃለሁ አለች። ይሁንና ራምሲ የተናገረችውን ከመስማቱ በፊት ስልኩን መዝጋቱ ታወቃት። ስልኩን በስፍራው ካስቀመጠች በኋላ እንኳን ቪክቶሪያ በመደወያው ሳጥን እንደተገተረች ቀረች። ያልተጠናቀቀ ሥራ፣ አንድ የሚቀር ሥራ፣ አንድ ሌላ የስልክ ጥሪ ማድረግ አለባት። ለሻምበል ቲሞቲ ክራውፎርድ ለኒውዮርክ ከተማ ፖሊስ ወንጀል ምርመራ ክፍል መደወል አለባት። ራምሲን ባነጋገረችበት ጊዜ የሚቀጥለው ተግባሯ ምን እንደሆነ ጠይቋት በዚያ የጥድፊያ ንግግር ምን እንደምታደርግ ነግራው ነበር። ራምሲ ግን ኤድዋርድን ብቻሽን እንዳትጋፈጪው ሲል አስጠንቅቋታል። ቀጥሎም የሻምበል ክራውፎርድን አድራሻ ሰጣት። ሻምበሉ በተለይ የራምሲ ጓደኛ ነበር። ሁሉንም ሳትደብቂ ንገሪው፣ ምን መደረግ እንዳለበት እሱ ያውቃል ብሏታል። ሻምበሉን አግኝታ ራሷን ካስተዋወቀች በኋላ ታሪኩን ሙሉ በሙሉ አብራራችለት። አጣዳፊ እርምጃ እንድንወስድ መጨረሻ ላይ የነገርሽኝ ብቻውን ያስገድደኛል አረጋገጠላት ክራውፎርድ። ለተቀሩት ወንጀሎች እርግጠኛ ማስረጃ ማግኘት አለብን። በቅድሚያ ግን አየር ኃይል አንድ አሁን በምን ሁኔታ ላይ እንዳለ ማወቅ ይኖርብናል። ያም ሆነ ይህ አንቺና ኤድዋርድ ባለቤት በግድያ ሙከራ ክስ መመስረት አለባችሁ። አሁኑን ወደ ኤድዋርድ መኖሪያ ሕንፃ ልትሄጂ ከቻልሽ እኛንም እዚያው ታገኝናለሽ። ከግሮሰሪው እንደወጣች ታክሲ ይዛ ወደ ኤድዋርድ ሕንፃ ስትጓዝ ጭንቀቷ መጨረሻው ደረጃ ላይ ደረሰ። ቢያንስ 4 የሚሆኑ የፖሊስ መኮንኖች በኤድዋርድ ሕንፃ መግቢያ በር ዙሪያ ተኮልኩሎ ታዩት። ቀጥሎ ምን እንደሚሆን ልታስብ ሞከረች። እንዴ ምን ችግር አለ አላት የታክሲ ሾፌር የፖሊሶቹን ትርምስና የቪክቶሪያን ተጣድፎ መውረድ አስተውሎ። ብዙ ችግር አለች ቪክቶሪያ። ጋዜጣ አንብበህ ትረዳለህ። አንድ ወንድ የፖሊስ መኮንን ወደ ቪክቶሪያ ጠጋ ብሎ አንቺ ነሽ ቪኪ ዌስተን? ክራውፎርድ ነኝ። ሁላችንም እንደምታየው ስፍራችንን ይዘናል። ኤድዋርድ አሁን ቤት ውስጥ ያለ ይመስልሻል? ሲል ጠየቃት። የዛሬውን አደጋ በማሳተም ላይ ስለሚሆን ያለ ጥርጥር በጋዜጣው ዝግጅት ቢሮ ነው የሚገኘው። 6ኛ ፎቅ ላይ ልወስዳችሁ ይችላሉ። የለም አንቺ እንኳን እዚህ አካባቢ ባትገኝ ነው የሚሻለው፣ አደገኛ ነው። ግን ኤድዋርድን እንዴት ትለዩታላችሁ? ሻምበል ክራውፎርድ በከናፍሩ ግማሽ ፈገግ ብሎ የሱ መልክ ላለፉት ሳምንታት የሁላችንም አይን ያረፈበት መልክ ነበር። ምን ተስኖት ነበር አይደል? ታይምስ መጽሔት የሰጠው ስያሜ እንዴት ይጠፋኛል? ሻምበሉ ወታደሮችን ወደ ሕንፃው ሲያሰማራ ቪክቶሪያም ሻምበሉን ይቅርታ ጠይቃ ወደ 6ኛው ፎቅ ለመውጣት አሳንሰሮ ውስጥ ገባች። የግድ መገኘት አለብኝ
አለችው። ሻምበል ክራውፎርድ 6ኛ ፎቅ ላይ ከግማሾቹ ወታደሮች ጋር እንደደረሰ የቀሩት ወታደሮች ከደረጃው እየወጡ እስኪመለሱለት ይጠባበቅ ጀመር። እንደደረሱለትም በር አካባቢ ቆመው እንዲጠባበቁ ትዕዛዝ ሰጥቶ ግማሾቹ ፖሊሶች ሪኮርድ ዝግጅት ክፍል ውስጥ እንዲገቡ በእጅ ምልክት ጠቆማቸው። ቪክቶሪያ ዝግጅት አዳራሹ ተንደርድራ ስትገባ ክራውፎርድና ወታደሮቹ ተከተሏት። የዝግጅት አዳራሹ በሰራተኛ ጢም ብሎ የሞላ ሲሆን ቪክቶሪያና ፖሊሶቹ በጸጥታ አዳራሹን አልፈው በስተጀርባ ወደሚገኘው የባለሥልጣኖች ቢሮ አመሩ። ቀስ በቀስ ቢሮው ውስጥ አንገቱን ደፍቶ ይሠራ የነበረው ሠራተኛ አንድ በአንድ ከአንገቱ ቀና እያለ የፖሊሶቹን መግባት ሲመለከት ሥራውም እንዲሁ ቀጣለ። ቪክቶሪያ የራሷን ጠረጴዛ በማለፍ ላይ ሳለች በአጋጣሚ ስልኳ ሲጮህ ሰማችው። ትታው ልትሄድ ካመነታች በኋላ አነሳችው። ሮዝንብለም ነበር፣ ከዋይት ሃውስ። አየር ኃይል 1 ከአደጋው መትረፉን አበሰራት። ስልኩን ገና ሳትዘጋ ቁጥርጥር ያሉት ጥንቻዎቿ በእፎይታ ሲፍታቱ ታወቃት። የምሥራቹን ለሻምበል ክራውፎርድ አበሰረችለት። እንግዲህ የቀረን ዳግመኛ እንዳይፈጸም ቁንጮውን መምታት ነዋ አላት ክራውፎርድ ፈገግታ ሳይለየው። ወደ ኤድዋርድ ቢሮ ጉዞ ቀጠለ። ቪክቶሪያ ሁሉንም ፖሊሶች ቀድማ ወደ አሳታሚው ጸሐፊ ወደ ስቲል ቢሮ እንደገባች ስቲል አንገቷን ከታይፑ ቀና አድርጋ ሥራዋን ያቋረጠቻትን ጋዜጠኛ በተሰላቸ አስተያየት እየተመለከተች ምን ፈለግሽ ስትል ጠየቀቻት። ሚስተር ኤድዋርድ ይኖራሉ? ቪክቶሪያ ጠየቀች። አሉ፣ ግን ከሚስተር አሪዴትስ ጋር ሳይሆኑ አይቀሩም። እስኪ ሊደውልላቸው። ክራውፎርድ ዘው ብሎ ገባ። በዚህ ወቅት እጅሽን እንዳታነሽም እመቤት፣ አለቃሽን የምንፈልገው በድንገት ለማግኘት ነው አለ ክራውፎርድ። ቪክቶሪያ የኤድዋርድን ቢሮ እንድትከፍት በራሱ ምልክት እየሰጣት። ቪክቶሪያ በሩን በርግዳ ስትከፍት ፖሊሶቹ በቅጽበት ቀድመዋት ወደ አሳታሚ ቢሮ ገቡ። ተከትላ እንደገባች ሻምበል ክራውፎርድ እዚህ ማንም የለም ሲል ሰማቸው። በዚያው አፍታ ከኤድዋርድ ወደ ሃሪዴትስ ቢሮ የሚያሳልፈው የውስጥ ለውስጥ መዝጊያ ተከፍቶ ኤድዋርድ አርምስቴድ ወረቀቶችን ታቅፎ ገባ። ቢሮው ውስጥ ያሉትን እንግዶችን ሳያስተውል ከጀርባው ተከትሎት ወደሚገባው ረዳቱ ወደ ሃሪዴትስ ዞር ብሎ ከት ብሎ ይስቅ ነበር። ቪክቶሪያ ሌላ ሦስተኛ ሰው በከፊል እየታያት መሆኑና ሰውየውም ጉስፓጋኖ ሳይሆን እንደማይቀር ጠርጥራለች። ኤድዋርድ ግን ሳቁን ሳያቆም ከኋላው ካለው ረዳቱ ጋር መነጋገሩን እንደቀጠለ ነው። ተሰምቶ የማይታወቅ ፍንዳታ፣ ጃክሊን ግጭቱ ሲፈጸም ሰማዩ እንደ መብረቅ የተሰነጠቀ መስሎ ነበር አለኝ እኮ። ታላቁ ሥራ ተሳካ። ከእንግዲህ አለቃ ሃሪ ነበር። ኧረ ዞር ብላ ያቸው። ሻምበል ክራውፎርድ ወደ አሳታሚው አመራ። ኤድዋርድ አርምስቴድ በወንጀል ሴራና በግድያ ሙከራ በቁጥጥር ስር ውለሃል። በዚህ ወቅት ቪክቶሪያ ከፖሊሶቹ ፊት ወጥታ ከሻምበሉ ጎን ገጭ አለች። ኤድዋርድ የእሷን መኖር ሲያይ አይኑ ተጎልጉሎ ሊወጣ ደረሰ። ያመለጥን እኮ እኔና ሐና እና ሁሉንም ተናገርን። ቪክቶሪያ በእልህ ምላሷ ቢተሳሰርባትም ንግግሯን ቀጠለች። ዛሬ ምንም ታሪክ አልተሰራም፣ ምንም ዜና የለም። የሰማችሁት ፍንዳታ የገዛ ራሳችሁ ቅጥረኛ በሚሳኤል ሲመታ ነበር። አየር ኃይል 1 በሰላም በመጓዝ ላይ ነው። ኤድዋርድ የሰማውን ማመን አቅቶት ራሱን ባሉታ ይነቀንቅ ነበር። ቀጥሎም አይኖቹ እንደፈጠጡ ከቪክቶሪያ ወደ ፖሊሶቹ ተንከራተቱ። እግሩም ወደ ኋላ እያፈገፈገ የገባበትን በር ፍለጋ ይዟል። መብትና ግዴታውን አንብቡለትና ውሰዱት ልጆች፣ የክራውፎርድ መመሪያ ነበር። አይቻልም! ኤድዋርድ በኃይል ጮሆ የተጠጋውን መዝጊያ በርግዶ ከፍቶ ወደ ኋላ መንደርደሩን ቀጠለ። በዚህ ጊዜ ሻምበል ክራውፎርድ በደመ ነፍስ ሽጉጡን አውጥቶ ወንጀለኛው ላይ አነጣጠረ።
ይሁንና ቪክቶሪያ በቅጽበት የሻምበሉን ክንድ ጭምቅ አድርጋ ያዘች። የለም አይሞትም፣ ባለቤቱ ደሞም ቢወጣ ማምለጫ በር የለም፣ አእምሮውን ስለሳተ ነው። ኤድዋርድ በሃሪዴትስ ቢሮ በኩል አልፎ ወደ ኮሪደሩ ሲያመራ በተበረገዱት በሮች በኩል ለፖሊሶችም ይታያቸዋል። አልሰደውም! ሻምበል ወንጀለኛውን ተከትሎ ሲሮጥ ቪክቶሪያም ተከተለችው። በመጨረሻ የተጠጉት በሕንፃው ጫፍ በረንዳው ላይ ነበር። ኤድዋርድ የምትከተለውን ሴት ዞር ብሎ ሲመለከት የቀኝ እጁን ጠቋሚ ጣት በሚያንገራግር መልእክት ቀስሎ አንቺ ውሻ ሞትኩ ለወሬ! ከእንግዲህ ሪፖርተር የሆነሽ የምትሰሪ መስሎሻል? የክፍለ ዘመኑን ታላቅ ታሪክ፣ ታላቅ ዜና ታጨናግፊብኝ? አንቺ ጦልጣላ አቃጣሪ! አሁን ሁላችሁም ለቀቅ አድርጉኝ። ሽማግሌ አባቴን ማግኘት እፈልጋለሁ። የማነጋግረው ነገር አለኝ። ከንግግሩ ጋር የበረንዳውን ባንኮኒ ዘሎ ረግጦ ወደ ላይ ከተፈናጠረ በኋላ ቁልቁል መውረድ ጀምሮ ከዓይነ ተሰወረ። ቪክቶሪያ ጩኸቷን ብትለቀውም ሰውየው ግን ተጉዟል። ቪክቶሪያና ክራውፎርድ ወደ በረንዳው ባንኮኒ ሄደው ከ6 ፎቅ በታች የሚታየውን አውራ ጎዳና ቁልቁል ተመለከቱ። ቪክቶሪያ መመልከቷን አለማቆሟን ሲመለከት ክራውፎርድ ክንዷን ያዝ አድርጎ እያዞራት ሲበዛ ሩቅ ነው መሬቱ፣ ምን እንደምትጠብቂ አልገባኝም አላት። ሞቷል በቃ? ያ በቃ። ከበረንዳው ተነስተው ወደ ሃሪዴትስ ቢሮ በመመለስ ላይ እንዳሉ ኤድዋርድ ክፍቱን በተወው በር በኩል ካለው ኮሪደር አካባቢ የተኩስ ድምፅ በመስማታቸው ለአፍታ ደንገጥ ብለው ቆሙ። ሁለቱ ፖሊሶች ተኩሱ በተሰማበት አቅጣጫ ሲሮጡ ሻምበሉና ቪክቶሪያም ተከተሏቸው። ከሁለቱ ፖሊሶች መካከል አንደኛው ከሃሪዴትስ ቢሮ ሲወጣ ቪክቶሪያንና አለቃውን ሻምበል አገኛቸው። እዚህ የነበረው ሰው ነው፣ ራሱን ገደለ፣ የገዛ ጭንቅላቱን አቅምሶታል አላቸው። ክራውፎርድ በጥያቄ አስተያየት ወደ ቪክቶሪያ ተመለከተ። ማን ነው ደግሞ እሱ? ኤድዋርድ ልዩ ረዳት ሃሪዴትስ። ክራውፎርድ ከልቡ ሳቀ። የፍርድ ቤትን የሥራ ጊዜ እየቆጠቡ ነው አለ። በመጨረሻ የሃሪዴትስ አስከሬን ተነስቶ ሻምበል ክራውፎርድ ከሕንፃው በመውጣት ላይ እንዳለ ቪክቶሪያ ክንዱን ያዝ አደረገችው። ሻምበል አለች ቪክቶሪያ፣ የኤድዋርድ መፈጥፈጥ ምን ሆነ? እንዳየኸው ድንገተኛ አደጋ ነበር። ክራውፎርድ ጋዜጠኛዋን ለረዥም ጊዜ ሲመለከታት ቆየ። ከዚያ ከትከሻው ሰበቅ አለ። ይሆናል፣ የፈለግሽውን ስም ልትሰጪው ትችያለሽ። በመጨረሻም የራስሽን ብቸኛ ታሪክ ለማግኘት በቅተሻል። እውነትም ሞትኩ ለወሬ። ታሪኳን ጽፋ ከማሳተሟ በፊት ግን ቪክቶሪያ አንድ የቀራት ተግባር ነበር። በቀጥታ ፓሪስ ደወለች። ስልኩን የተቀበላት ሲድ ሉቃስ ነበር። ወዲያውኑ ካርሎስ ስለሚገኝበት ሁኔታ ጠየቀችው። ሉቃስ ግን አቋረጣት። ቪኪ፣ አንድ ምስጢር ልንገርሽ። ኤድዋርድ አርምስቴድ የካርሎስን መጠለፍ ማየትሽን ካለማመኑም በላይ እኔ እንኳ ራሴ ታሪኩን እንድከታተል እንደማይፈልግ በዝርዝር ነግሮኛል። አዲሱን ታሪክና የኤድዋርድን አሟሟት ልታብራራለት ካሰበች በኋላ ጊዜው አሁንም ለእሷ ወርቅ መሆኑን አስተዋለችና በተቃራኒ ወሰነች። ሲድ አለች ለጊዜው፣ ኤድዋርድ እንድትከታተል ያልፈለገው የካርሎስ ጠላፊዎች የራሱ ኤድዋርድ ቅጥረኛ ሽብርተኞች በመሆናቸው ነው። ምን አልሽኝ? ትሰማኛለህ? ማብራሪያ ትጠይቀኝ፣ ጊዜ ያጥረኛል። ጧት ስለ ሁሉም ነገር ትደርስበታለህ። ብቻ መነኝ። ኤድዋርድ ሽብር ፈጠራን መነገጃ አድርጎት ነበር የከረመው። ይልቅስ የኤድዋርድን ፖሊሶች ቅጥረኞችንና ካርሎስን እንዲፈልጉ ጠቁምልኝ። የቀረውን ታሪክ ነገ ራሴ እንደማብራራልህ ቃል እገባለሁ። አሁን ግን በፈጠረ አንድ ነገር አድርግ፣ በተቻለ ፍጥነት። የምትናገሪው አንድ ሐሰት ቢገኝበት ቪኪ፣ ኤድዋርድ ከሥራ ያስወጣኛል፣ ፖሊሶችን በዋዛ አይለቁኝም። እንዲያውም ትሸለማለህ ሲድ፣ በእኔ ይሁንብህ።
ይልቅ በአሁኑ ደቂቃ ያልኩህን አድርግ። እሺ እሺ ቪኪ፣ ዛሬውኑ ጋማቸውን አሳብታቸዋለሁ። ሪዮ ጃኮብ ቁጥር 3 አይደለም ጠለፉት ያልሽኝ? ትክክል። ሞተ ነገሩ አለችና ቪክቶሪያ ወንበሯን ወደ ጠረጴዛው አስጠጋቸው። ከእንግዲህ ታሪኩ ይጻፍ። የምትጽፈው ታሪክ በነገው ጋዜጣ የመጀመሪያ ገጽ ላይ መሪ ዜና ሆኖ የሚወጣ ነው። ብዙ ሰዓቶች ጻፈች። ሰራተኛው እየወጣ አዳራሹ ባዶውን እየቀረ ጸጥ ረጭ እያለ ነው። ቪክቶሪያ ታሪኳን ጽፋ በጨረሰችበት ወቅት ጊዜው ለአይን ያዝ ማድረግ ጀምሮ ነበር። ሰርዛ ደልዛ ያወጣችው የመጨረሻ ረቂቅ ወዲያውኑ ለታይፕ ቀረበ። ምን ተስኖት ተብሎ የተጠራው የፕሬስ ንጉሥ በሙያ ብቃቱ ከፍተኛ ደረጃ ላይ የደረሰ ተብሎ በታመነበት ወቅት የተከሰተው ድንገተኛ ውድቀት፣ ሕይወቱ፣ ድሎቹ፣ ለዜና ያለው ዝንባሌ፣ የማይዘነጉት አብይ ዜናዎቹ ሁሉ። በመጨረሻ ከወንበሯ ተነሳች። በቀጥታ ሄደችው ኦሊማ ኮሊስተር ቢሮ ነበር። ካቀረቀረበት ቀና ብሎ አያት። ጨረስሽ? ሁሉንም አለች ቪክቶሪያ ጽሑፉን ጠረጴዛው ላይ ያስቀመጠች። ደህና ደር። ስምንት ቀናት አለፉ። ሀገሩ የሚመለስበት ቀን ምሽት ደረሰ። በማንኛውም ደቂቃ ሊመጣ እንደሚችል ስለምታውቅ ቪክቶሪያ ቤቷን ከመቼውም ጊዜ የበለጠ ለማስዋብ የማታደርገው ጥረት አልነበረም። የከረመችበት አፓርታማ ሲታደስ፣ በተለይም ኪምነሰቤት የሞተችበት ሶፋ በአዲስ ሶፋ ሲለወጥ መመልከቱ ብቻውን ልዩ እርካታ ሰጥቷት ነበር ያመሸው። ገላዋን ተጣጥባ ቅባትና ሽቶውን ተቀባብታ ከፓሪስ ያመጣችውን አዲስ የሌሊት ልብስ ለብሳለች። ከእንግዲህ የዛሬውን የደስታ የፈንጠዝያ ምሽት ስትምነሸነሽ ለማሳለፍ የቀራት ቀን ላይ ገዝታ ካስቀመጠችው ጠርሙስ ሻምፓኝ እየቀመቀመች ራምሲ እስኪመጣ መጠበቅ ብቻ ነው። የአዲሱን የሶፋ አልጋ ትራስ ተደግፋ ጠርሙሱን ከፈተችና በመለኪያ እየቀዳች ትቀማመስ ጀመር። ግማሽ ሰዓት ሳይሞላት አራተኛውን መለኪያ ማጋባት ጀምራ ነበር። የበሩ ደወል ድምፅ በተሰማበት ወቅት አምስተኛዋ ላይ ደርሳለች። መለኪያዋን ኮመዲኖዋ ላይ አስቀምጣ ወደ በሩ ተንደረደረች። እሱ መሆኑን ስለምታውቅ ማንነቱን ለመጠየቅ አልተጨነቀችም። ኒክ ራምሲ ታይፕና የቢሮ ቦርሳ ተሸክሞ ፈገግ እንዳለ ወደ ውስጥ ከገባ በኋላ ዕቃዎቹን አስቀምጦ ቪክቶሪያን እቅፍ አድርጎ ወደ ላይ ካነሳት በኋላ መልሶ ወለሉ ላይ አቆማት። እንደ ተቃቀፉ ተሞጫሞጩ። ደህና መጣህ ኒክ። ዕድሜ ላንቺ አለ ራምሲ። ልብስሽን ብታወልቂ ባታወልቂ ደንታ አይደለም። ታውቃለሁ አለች እየተፍለቀለቀች። እሱም ጃኬቱን አወለቀ። ለመሆኑ አንድ መለኪያ ሻምፓኝ አስተርፈሽልኛል? እዚህ አለልህ አለች። በባዶ እግሯ ወደ ጠረጴዛው ሄዳ ከሻምፓኙ በሌላ መለኪያ እየቀዳች። በዚህ ጊዜ ራምሲ ክራባቱን አውልቆ የሸሚዙን ቁልፎች በመፍታት ላይ ነበር። አየሽ ቪኪ፣ ዛሬ አዳርህ እዚህ ነው አለችው አቋርጣ። ከልቡ ሳቀ። እንዲህ ደፍረሽ ትጠይቅኛለሽ ብዬ አላሰብኩም ነበር። ሸሚዙንና ሱሪውን አወለቀ። የት ነው መታጠቢያ ክፍልሽ? አየሁት፣ አትነሺ፣ ቶሎ መልሳለሁ። ራምሲ ወደ ገላ መታጠቢያው እንደሄደ ቪክቶሪያ አልጋው ላይ በጀርባዋ ተንጋላ ናፍቆቷን የምትወጣበትን ደቂቃ ትጠብቅ ጀመር። ከብዙ ጊዜ ወዲህ እንዲህ ቀለል ብሏት አታውቅም። አምስተኛዋን መለኪያ ጨልጣ ስድስተኛ ቀዳች። ቀጥሎም እንቅልፍ የተጫጫናት ስለመሰላት ስድስተኛውን ጨልጣ ሰባተኛው ላይ ገባች። ከ5 ደቂቃዎች በኋላ ራምሲ በውስጥ ሙታንታ ብቻ ከመታጠቢያው ክፍል ብቅ አለ። ቪኪ መልስ አልሰጠችውም። በአልጋው ዙሪያ ተራምዶ ቁልቁል ተመለከታት።
በጎኗ ብርድ ልብሷ ላይ ተኝታ አይኗን ከድናለች። አተነፋፈሷም ከዝለት የተነሳ በተከፈተው አፏ ነበር። ድብን ያለ እንቅልፍ ወስዷታል። ሳቅም ብስጭትም እየከጀለው ራምሲ ብርድ ልብሱን ገለጥ አድርጎ ከቪክቶሪያ ጎን ተኛ። ለዛሬ እሱ መንገደኛ ስለሆነ አይኖቹን እንደከደነ ጭልጥ ያለ እንቅልፍ እንደሚወስዱ አላጣውም። ጧት ደግሞ ሁለቱም በሕይወታቸው ከመቼውም የበለጠ ደስተኞች ሆነው ገላ ለገላ ተዋህደው እንደሚነቃ ያውቃል። ተፈጸመ።